ጦርነቱ እየቀጠለ ሲሄድ ትራምፕ እየጨመረ ለመጣው የኢኮኖሚ ቀውስ ምላሽ ለመስጠት ተገደዋል። ጦርነቱን ሲከፍቱ የወጠኑት ዓላማ ቀርቶ ግባቸው የሆርሙዝ ወሽመጥን ማስከፈት ሆኗል። ሰላም ጤና ይስጥልን ውድ የምስራቅ ሚዲያ ኔትወርክ ተከታታዮች፣ በዛሬው ጥንቅራችን አሜሪካ በኢራን ጦርነት ግቦቿን አሳክታለች ወይ ስንል እንጠይቃለን። አብራችሁን ቆዩ። ሚዲያ ኔትወርክ አሜሪካና እስራኤል ኢራን ላይ ጥቃት ከከፈቱበት የመጀመሪያው ሳምንት አንስቶ የዋሽንግተን ወታደራዊ መስሪያ ቤት ፔንታገን የጦርነቱን ሂደት በተመለከተ የተለያዩ ትርክቶችን ሲያቀርብ ሰንብቷል። የዓለማችን ግዙፍ ወታደራዊ ኃይል የሚመሩት የመከላከያ ሚኒስትሩ ፔት ሄግሴት ጋዜጣዊ መግለጫ የሚሰጡበት አኳኋን ወደ ስልጣን ሳይመጡ በፊት ፎክስ ኒውስ ላይ ትንተና ከሚያቀርቡበት መንገድ የተለየ አይደለም። የአሜሪካን በጦርነቱ ለማሳካት የወጠነቻቸውን ግቦች ከገለጹበት የመጀመሪያው ጋዜጣዊ መግለጫ የሁለት ሳምንት የተኩስ አቁም ስምምነት ከተደረሰ በኋላ እስከሰጡት ማብራሪያ ድረስ ገለጻዎቻቸው የአሜሪካን ወታደራዊ የበላይነት የሚያሳዩ ነበሩ። ስለ ጦርነቱ ሂደት እና አሜሪካን ስለከፈለው ዋጋ እውነቱን ለመረዳት ጥልቅ ምርመራ ማድረግ ይጠበቃል። ከአሁኑ ፈተና እየተስተናገደ ያለው ተኩስ አቁም ተግባራዊ የሆነ ባለበት በዚህ ጊዜ አሜሪካ ምን አሳካች? ዋጋውስ ምን ነበር? እንመልከተው። ብዙም ፈቅ ያላለው የኑክሌር ጉዳይ። የፕሬዝዳንት ዶናልድ ትራምፕ በጦርነቱ የያዙት ዋነኛ ግብ ኢራን ኑክሌር መሳሪያ ለማምረት የሚያስችል አቅም እንዳይኖራት ማድረግ ነው። ኢራን ከጅምሩም ይህንን አይነቱን መሳሪያ የመታጠቅ እቅድ እንደሌላት ስትገልጽ ቆይታለች። ይህ ግብ ለረጅም ዓመታት አሜሪካ መሩ ዲፕሎማሲ እንዲሳካ ጥረት ሲደረግበት የነበረ ነው። በአውሮፓውያኑ 2015 በቀድሞ ፕሬዝዳንት ባራክ ኦባማ መሪነት ከኢራን ጋር ዓለም አቀፍ የኑክሌር ስምምነት ላይ ተደርሶ ነበር። ቀጥሎ ስልጣኑን የተረከቡት ትራምፕ ግን ደካማ ስምምነት ነው የሚል እምነት ነበራቸው። በመጀመሪያው የስልጣን ዘመናቸው ስምምነቱን በመጣስ ለውሉ እየተገዛች በነበረችው ኢራን ላይ በድጋሜ ማዕቀብ ጥለዋል። ይህ እርምጃቸውም አሜሪካ ከስምምነቱ እንድትወጣ አድርጓታል። በዚህ ውሳኔያቸው ከዲፕሎማሲ ይልቅ ኃይልን የመረጡት ትራምፕ በመጀመሪያው የስልጣን ዘመናቸው መገባደጃ ላይ ደግሞ የኢራን እስላማዊ አብዮታዊ ዘብ አዛዥ ጄኔራል ቃሲም ሱሌማኒን ገድለዋል። እነዚህ እርምጃዎቻቸው ከቴህራን ጋር የሚደረገውን ግንኙነት በዲፕሎማሲያዊ ጥረትና በወታደራዊ ኃይል መካከል እንዲዋልል ምክንያት ሆኗል። የአሁኑ ጦርነት እንዲነሳ ያደረገውም ይህ አይነቱ አካሄድ ነው። ከ40 ቀናት ጦርነት በኋላ በደንብ ያልጠነከረው ተኩስ አቁም መተግበር ቢጀምርም እስካሁን ድረስ ትራምፕ በኑክሌር ጉዳይ ጉልህ ውጤት እንዲያገኙ የሚያመለክት ማስረጃ የለም። ባለፈው ዓመት ሰኔ ላይ በተካሄደው የ12 ቀናት ጦርነት ወቅት በኢስፋሃን፣ ፎርዶ እና ናታንዝ ውስጥ በሚገኙ የኑክሌር ጣቢያዎች ላይ አሜሪካ በፈጸመቻቸው ድብደባዎች የኢራን የኑክሌር አቅም መውደሙን ትራምፕ ተናግረው ነበር። ከዘንድሮ የ5 ሳምንታት ጦርነት በኋላም አሁንም ኢራን ፍርስራሽ ስር በጋዝ ሲሊንደሮች እንደተቀመጠ የሚገመት የጦር መሳሪያ ደረጃ ላይ ለመድረስ ትንሽ የቀረው ዩራኒየም ክምችት እንዳላት ይነገራል። በጦርነት 3ኛ ሳምንት ላይ የዓለም አቀፉ የኑክሌር ተቆጣጣሪ ድርጅት ኃላፊ ራፋኤል ግሮሲ የኢራንን የኑክሌር ፍላጎት ሊገታ የሚችል ወታደራዊ አማራጭ ሊኖር እንደማይችል ለቢቢሲ ተናግረዋል። ፕሬዝዳንት ትራምፕ አሜሪካ ጠልቀው ተቀበሩትን ሁሉንም የኑክሌር ግብአቶች ቆፍሮ ለማውጣትና ለማስወገድ ከኢራን ጋር እንደምትሰራ ገልጸዋል። ነገር ግን አሁንም ቢሆን ቴሄራን በዚህ ጉዳይ በእንቢተኝነት ቀጥላለች። በቀጣይ ቀናትም ይኸው ጉዳይ በፓኪስታን ዋና ከተማ ኢስላማባድ የሚደረገው የአሜሪካና የኢራን ድርድር አንዱ ዋነኛ ነጥብ እንደሚሆን ይጠበቃል። ከቀድሞ የበለጠ ተጠራጣሪ አመራር የያዘችው ኢራን በድጋሚ በአሜሪካ ጥቃት እንዳይፈጸምባት ለመከላከል ስትል የኑክሌር አቅሟን ለማጎልበት ያላት ፍላጎት ሊጨምር እንጂ ሊቀንስ አይችልም የሚል መከራከሪያ የሚያነሱም አሉ። የኢራንን የመሳሪያ ክምችት ማዳከም የሚለውስ ትራምፕ ከማር ኦላጎ መኖሪያቸው ባስተላለፉት የቪዲዮ መልእክት ጦርነቱ መጀመሩን ሲያውጁ ካስቀመጧቸው ግቦች አንዱ
በኢራን የአገዛዝ ለውጥ ማምጣት የሚለው ነው። በወቅቱ አሜሪካና እስራኤል የሚፈጽሙት ድብደባ ሲያቆም ኢራናውያን መንግስታቸውን እንዲቆጣጠሩ ጥሪ አቅርበው ነበር። ከቀናት በኋላ ደግሞ አገዛዙ ያለ ቅድመ ሁኔታ እጅ እንዲሰጥ ጠይቀዋል። ሊሆን አልቻለም እንጂ እስራኤል ጠቅላይ መሪው አያቶላህ አሊ ሐሚኒን ጨምሮ በርካታ ከፍተኛ አመራሮችን ብትገድልም የቀድሞ መሪ ልጅ ሞጃትባ ሐሚኒ ተተኪ ሆነው ተመርጠዋል። ትራምፕ አዲሱ አመራር ከቀድሞ አንጻር አክራሪነቱ የቀነሰ እንዲሁም እጅግ ብልህ እንደሆነ ሲናገሩ ተደምጠዋል። የአሜሪካ ኃይሎች ፕሬዝዳንት ኒኮላስ ማዱሮን ከሀገራቸው አፍነው በመውሰድ በኒውዮርክ እስር ቤት ያስገቡበት እንዲሁም የሀገሪቱ አመራር ለዋሽንግተን ፍላጎት ታዛዥ ያደረጉበትን የቬንዙዌላ ጥቃት ኢራን ላይ እንደሚደግሙ ተስፋ አድርገው ነበር። ይህ አይነቱ ነገር ኢራን ውስጥ ስለመሆኑ እስካሁን አንድም ማስረጃ የለም። የፕሬዝዳንት ትራምፕ ከፍተኛ ባለስልጣናት አሜሪካ የኢራንን የሚሳኤል የማስወንጨፊያ የድሮን የመሳሪያ ማምረቻና የባህር ኃይል አቅሞች መደምሰሳቸውን ይናገራሉ። ስለ ኢራን ሚሳኤልና ድሮን ክምችት የተሰጠው ገለጻ ግን ሾልኮ በወጣ የስለላ መረጃ የተነሳ አጠራጣሪ ሆኗል። የስለላ መረጃው እንደሚያመለክተው ኢራን ከጦርነቱ በፊት ከነበራት የመሳሪያ ክምችት ውስጥ ግማሽ ያህሉን እንደያዘች ናት። እነዚህ ሁለቱም መከራከሪያዎች በገለልተኛ ወገን ግን አልተረጋገጡም። ያም ሆነ ይህ ግን የትራምፕ አስተዳደር በጦርነቱ መጀመሪያ አስቀምጦት የነበረውን ግብ በሂደት ቀይሯል። አሜሪካና እስራኤል የያዙት የአገዛዝ ለውጥ ተግባራዊ መሆንም አልቻለም። የጦርነቱ ዋጋ በዚህ ጦርነት 13 የአሜሪካ ወታደሮች ተገድለው በመቶዎች የሚቆጠሩ ቆስለዋል። ከፍተኛ ቁጥር ያላቸው የቶማሃውክ ሚሳኤሎችን ጨምሮ በርካታ ተተኳሾች በከፍተኛ ፍጥነት ጥቅም ላይ እንደዋሉ ተነግሯል። የጦርነቱ አንድ ቀን ወጪ በቀን ከ1 ቢሊዮን ዶላር በላይ እንደሆነም ይገመታል። የአሜሪካ ባለስልጣናት በበኩላቸው ለንጽጽር የማይቀርበው በሀገራቸው ወታደራዊ ክህሎትና የቴክኖሎጂ የበላይነት የአየር ጥቃቱ ከታቀደለት ጊዜ በፊት እንዲጠናቀቅ እንዲሁም ኢራን እጅ እንድትሰጥ ማስገደዱን ይናገራሉ። ሀገር ውስጥ ደግሞ ጦርነቱ ትራምፕን ፖለቲካዊ ዋጋ አስከፍሏቸዋል። የህዝብ አስተያየት ዳሰሳዎች እንደሚያመለክቱት ጦርነቱን የሚደግፉ አሜሪካውያን ቁጥር አነስተኛ ነው። ትራምፕ ኮንግረስ ያላቸው ድጋፍ በፓርቲ አጋርነት የተከፈለ ነው። አብረዋቸው የቆሙት ሪፐብሊካኖች ናቸው። በዚህ ሳምንት መጀመሪያ እንዲያውም ትራምፕ ኢራንን ሙሉ ስልጣኔ እንደሚያወድሙ መዛታቸውን ተከትሎ አንዳንድ የፓርቲ አጋሮቻቸው በግልጽ ተቃውሟቸውን አሰምተዋል። ጦርነቱ ከተጀመረበት ጊዜ አንስቶ እንደ የፖድካስት አቅራቢና ጋዜጠኛው ታከር ካርልሰን ያሉ የማጋ እንቅስቃሴ ተጽዕኖ ፈጣሪ ሰዎች አቋማቸው ከትራምፕ ጋር የተቃረነ ሆኗል። ትራምፕ እሁድ ዕለት የኢራንን መሰረተ ልማቶችን እንደሚያወድሙ በመዛት ሁኔታውን ካባባሱት በኋላ ከዚህ ቀድሞ ደጋፊያቸው ከነበረውና ኋላ ላይ ግን ከተለየቻቸው ማርጆሪ ቴይለር ግሪንም ተቃውሞ ገጥሟቸዋል። የቀድሞዋ የኮንግረስ አባል ይህ አሜሪካን ዳግም ታላቅ ማድረግ አይደለም፣ ይህ ክፋት ነው ብላለች። እነዚህ ስንጥቃቶች የትራምፕ እንቅስቃሴ ካጋጠመው ስብራት እያገገመ መሆኑን አያመለክቱም። ዴሞክራቶችም እየጨመረ የመጡት የትራምፕ ጫፍ የረገጡ ዛቻዎች እንዲሁም ሀገራት ላይ የሚሰነዝሯቸው ስድቦች በእኩል መጠን አበሳጭቷቸዋል። ጦርነቱ የመጀመሪያ ቀን በሚናብ ከተማ በሚገኝ ትምህርት ቤት ላይ ለተፈጸመውና 110 ህፃናትን ጨምሮ ቢያንስ 168 ሰዎች የተገደሉበት ጥቃት የተፈጸመው በአሜሪካ ሚሳኤል ስለመሆኑና አለመሆኑ የትራምፕ አስተዳደር ምላሽ እንዲሰጥም አሳስበዋል። ህፃናት ተማሪዎች የተገደሉበት ይህ ጥቃት የተፈጸመው በአሜሪካ መሆኑ ከተረጋገጠ በመካከለኛው ምስራቅ በአሜሪካ ጥቃት ከደረሱ እጅግ የከፉ የሲቪል ጉዳቶች አንዱ ይሆናል። የአሜሪካ የመከላከያ ሚኒስቴር ፔንታገን ለ6 ሳምንታት ያህል ጉዳዩን እየመረመረ መሆኑን ሲገልጽ ቢቆይም እስካሁን ምንም መረጃ አላወጣም። በዚህ ሳምንት በርካታ ህግ አውጪዎች የትራምፕ ካቢኔ አባላት በስልጣን ላይ ያለ ፕሬዝዳንት እንዲነሳ የሚያደርገውን ህግ ተግባራዊ እንዲያደርጉ ጠይቀዋል። አስተዳደሩ በበኩሉ የትራምፕ ዛቻ ኢራን እንድታፈገፍግ ማድረጉን ይናገራል። የዋይት ሃውስ ፕሬስ ሴክሬታሪዋ ካሮሊን ሌቪት የፕሬዝዳንት ትራምፕን የአሜሪካን ጥቅም በስኬት የማስከበርና ሰላምን የማምጣት ብቃት በጭራሽ እንዳትጠራጠሩ ሲሉ ተደምጠዋል። በመጪው ህዳር የሚደረገው የአጋማሽ ዘመን ምርጫ አሜሪካውያን ስለ ትራምፕ ያላቸውን ትክክለኛ አቋም የሚያሳይ ይሆናል።
በሆርሙዝ ወሽመጥ መዘጋት ምክንያት የተፈጠረው ዓለም አቀፍ ኢኮኖሚያዊ ጫና ካሁኑ አሜሪካውያንን ለከፍተኛ የናፍጣና የቤንዚን ዋጋ ጭማሪ እንዲጋለጡ አድርጓል። ይህ የነዳጅ ጭማሪ በሸቀጦች ዋጋ ላይ እጁን ሲያሳርፍ ቀድሞውንም ቢሆን በቀጣዩ ዓመት በሚደረገው የአጋማሽ ዘመን ምርጫ ለትራምፕ ፓርቲ ስጋት እንደሚሆን የተገመተው የኑሮ ውድነት እንዲንር ያደርጋል። ጦርነቱ የሪፐብሊካኖችን የተወካዮች ምክር ቤትና ምናልባትም በሴኔት ውስጥ ያላቸውን የበላይነት ሊያሳጣ ይችላል። ለሪፐብሊካን ፓርቲ ይህ ሁኔታ እጅግ ከባድ ዋጋ የሚያስከፍል ነው። ጦርነቱ እየቀጠለ ሲሄድ ትራምፕ እየጨመረ ለመጣው የኢኮኖሚ ቀውስ ምላሽ ለመስጠት ተገደዋል። ጦርነቱን ሲከፍቱ የወጠኑት ዓላማ ቀርቶ ግባቸው የሆርሙዝ ወሽመጥን ማስከፈት ሆነዋል። ፈተና ውስጥ የገቡት የአሜሪካን አጋሮች ኢራን የሆርሙዝ ወሽመጥን ተቆጣጠረችበት ወቅት ትራምፕ የሚሰጡትን ምላሽ በተመለከተ ሀሳባቸውን በተደጋጋሚ ቀይረዋል። አጋር ሀገራት ወሽመጡን ለማስከፈት እንዲያግዙ ሲጠየቁ ከቆዩ በኋላ አሜሪካ እርዳታ እንደማትፈልግ ሲናገሩ ተደምጠዋል። ቆይተው ደግሞ በጦርነቱ የመሳተፍ ፍላጎት እንደሌላቸው የገለጹትን የረጅም ጊዜ አጋሮቻቸውን ፈሪዎች ሲሉ ዘልፈዋል። ትራምፕ ግሪንላንድን ለመቆጣጠር ባሳዩት ፍላጎት የተነሳ ቀድሞውኑ እየተሰነጠቀ የነበረው የኔቶ አንድነት በኢራን ጦርነት ምክንያት ተባብሷል። ፕሬዝዳንቱ በጦርነቱ ውስጥ ከመሳተፍ በታቀበው የኔቶ ጥምረት ላይ የሚሰነዘሩትን ጥቃት እንደ አዲስ ጀምረዋል። የኔቶ ዋና ጸሐፊ ማርክ ሩተ በዋይት ሃውስ ከትራምፕ ጋር ያደረጉትን ንግግር እጅግ ግልጽ እንደነበር ጠቁመዋል። ፕሬዝዳንቱ አሜሪካ ያላት እጅግ ግዙፍ ወታደራዊ የበላይነት የሀገሪቱን ልዕለ ኃያልነት ለረጅም ጊዜ አስጠብቆ ይቀጥላል የሚል እምነት ሊኖራቸው ይችላል። የአውሮፓ ሀገራት ግን ገና ካሁኑ ራሳቸውን ከማይገመትና የማይተመን ጠባቂ ለማራቅ አማራጮችን መመልከት ጀምረዋል። ይህ ሁኔታ ቻይና ኢኮኖሚያዊና ስትራቴጂካዊ ጥቅም እንድታገኝ ሊያደርግ ይችላል። ትራምፕ በዋሽንግተን ቅሬታ እንዲነሳባቸው ያደረገው አንዱ ምክንያትም ይኸው ጉዳይ ነው። በዚህ ጦርነት ትክክለኛ ዋጋ ገና አልተቆረጠም። መተግበር የጀመረው የተኩስ አቁም ወይም ሊካሄድ የታቀደው ድርድር የሚከሽፉ ከሆነ አሜሪካ የምትከፍለው ዋጋ ከዚህም ሊያሸቅብ ይችላል። ምስራቅ ሚዲያ ኔትወርክ